አንቺ ሽንኩርት አለ ቃሪያም ይዘም ማለት እኔ አስቤዛ ብዙ ብያችሁ አሁን ይሄ ጥሎሽ ነው። ሃይሚ ምን ተቀመጣልኩ? ምን ጥሎሽ? ይሄ ጥሎሽ ነው። የምን ጥሎሽ? ወይ የሚፍታው የመጣንበትን ጉዳይ እንጨርስ። አሁን እኛ ማህራችን ገብቶ ማንም እንዲበጣብጠን አልፈልግም። ምንድነው እሱ? እሺ ትላለች። እሺ ለምንድን ነው የማትለው? እሺ ትላለች። ዛሬ ምንድነው እሺ የምትለው? ምግብ ሰሪልን እያላችሁ ነው። ቆይ ቦስ አንዴ ሽምግልና እኮ ነው ያዝነው። አንተ ለምንድን ነው ሰው የማታከብረው? ያው ሽምግልና ነው። አሁን አንቀበል፣ ምክንያቱም ዘይቱ ጎሏል እንዴ። ሌላ ነገር ነው የፈለከው። ለምን አልተሰጠኝም ብለህ ነው አንተ? አደም ነው የምታለቅጠው። ምንድነው የምናለቅጠው? ለምንድን ነው አንተ ነገሩን የምታበለሻሸው? አንተ ግን እያጠፋ መሰለህ እንዴ? ኧረ ወይስ ምን ይሆን ቶ ይቀን ይበላሽ። ምንድን ነው የማትቀበይው? ሃይሚ ለምስሪን ነው ቆርጦ ልጁን ታለሽ እያለኝ ነው። ልጁን እኮ ሌላ ነገር ውስጥ እየከተትክ ያለው ሚፍታ አንተ ነህ። ለምንድን ነው እሺ እንዲባል ማትታስፈቅደው? በጣም ብዙ ትልቅ ትምህርት አለ እቺ። በዚህ መሀል እኔና ሃይሚ እዚህ ላይ ቁጭ ብለናል። ፍቅራችን መሀል ላይ ነው። ገብቷቸዋል። እንደ ሚፍታ አይነት መቶ ሊሰብር ቢሞክር አዲስ ፍቅር አለ። በጣም ብዙ የኔ ቆንጆ ወይኔ ጉዴ ፈላ። ይሄ ለኔና ላንቺ ክብር ነው። ምን ሆነክ ነው አንተ? ለኔና ላንቺ ክብር እየተባበርከው ነው። ተረጂው ሃይሚ እንዴ እኔ ጋር ስትመጪ ጥርስሽን ቦርሰሽ እሺ ያረጊቱ የከቲቱ አንተ ሚፍታ አንተ ሳልበሉት ምንም በሉ ከባድ ጥሎሽ ነው። ይሄ እንዳልኳችሁ እሺ ካለች ግማሹ ይሞላል። እምቢ ካለች እንዳማረብን ኮራ ብለን እንሄዳለን። ደስ ብሎኛል ቅመሚ። ይሄ ቀን እንደሚመጣ ተስፋ አደርግ ነበር። በደስታ ነበር የምጠብቀው። እንደኔ የምር በሳቅ የሞተ ማለት ነው። የምን የሳቄ ምንጮች እነዚህ ልጆች። ወይኔ ጥሎሹ ዘይት ነው፣ አስቤዛ ነው ማለት ነው። በአሁን ሰዓት የሚያዋጣ እውነትም በዚህ ኑሮ አስቤዛ ካረጋችሁ በቃ ምርጥ ነው። እኔም ጋር ስትመጡ አስቤዛ ይዛችሁ ነው ማለት ነው። ቤተሰብ እንደኔ በሳቅ ከት ያለ ማለት ነው። የምሬን ነው የምላችሁ። በጣም ነው የሳቅኩት ዛሬ። የሳቄ ምንጮች። ቆይ እነዚህ ልጆች ግን ምን የሆኑ ነው? እውነትም አበደ ይሉኛል። እኔ ሳብጃለው እያለ ዛሬ ለቋት ነበር። እውነትም አሳበደችው ጭራሽ ብሎ ዛሬ እንግዲህ ሽምግልና ራሳቸው ናቸው የሚሄዱት ማለት ነው። እንግዲህ ብሩክና ፍፄ ነው የሚሄዱት ማለት ነው። ሽምግልና ራሱ ሊያገባት ራሱ ሽምግልና ይሄዳል። ራሱ ሊያገባት ራሱ ሽምግልና ይሄዳል ማለት ነው። ኧረ ወይኔ ምን አይነት ልጅ ነው ይሄ ልጅ! ኧረ ወይኔ ብሩኬ! ኧረ ብሩኬ ተው! እውነትም አበደ። አብሮ እየተዝናኑ ማለት ነው። በአስቤዛ ሊገላት አስቤዛ። ሃይሚ እኮ ግራ ገብቷታል። የምር ምንም የምታደርገው ነገር ጠፍቷታል። ግራ ግብት ነው ያላት። ወይኔ ቤተሰብ ሊስማት እንዴት እንደሚሆን ማለት ነው። ይሁት ደግሞ ያመጡት አስቤዛ ማለት ነው። እያንዳንዱ አስቤዛውን እንግዲህ ድንቹን እቤት የሚጠቀሙት የነበረው ድንች ነው ያመጡት። ዘይቱ ራሱ እቤት የሚጠቀሙት የነበረ ግማሽ ዘይት ነው ያመጡት ማለት ነው። አረ ወይኔ ይሄ ልጅ ሊያሳብዳት ነው ልጁን። አረ ወይኔ እነዚህ ልጆች እስኪ እንደኔ የሚወዳቸው እንደኔ የሳቅ ምንጭ የሆነ እስኪ ማለት ነው። እኛምሬ ነው የምላቸው። በጣም የምወዳቸው በጣም የማከብራቸው በጣም ደስ የሚሉ ልጆች ናቸው። የሳቄ ምንጭ ማለት ነው። ያት ቃሪያውን ነገሰው። ወይኔ ቃሪያውን ቀምሶ ያየዋል። ኧረ ብሩኬታው፣ ኧረ ብሩኬታው፣ ኧረ ብሩኬ ገደልካት ልጅቷን። ኧረ ጉዲ እና ሽማግሌ ልክ ያለሁኝ። ስለዚህ ሽምግልና መቀበል አለብሽ። ካሁን በኋላ እኔና አንቺ አብረን መኖር አለብን። ሽማግሌ ላክ ብለሽ ነበረ። ሽማግሌ ልኬልሻለሁ። እባክሽን ሽማግሌን ተቀበይልኝ። ፍፄ ሽማግሌ ሆኖ ነው እንግዲህ የመጣው ማለት ነው። ሚፍታህ ግራ ገብቶታል፣ እያየ ነው እንግዲህ። እሱንም እሷንም ምንም ያውቁት ነገር የለም። ይሄ ሁላ ድርጊት የሚያደርጉት ፍፄና ብሩኬ ናቸው ማለት ነው። እንግዲህ እንትና ሚፍታህ ደግሞ አባት ነው ወይስ ወንድም ነው? ሚስት ልጅህን ስጠን፣ ሽምግልና መጥተናል። ብሩክ ራሱ ሊያገባት ራሱ ነው ሽማግሌ ላከው። ራሱ ሽማግሌ ሆኖ መጣ ማለት ነው። ምን ጉድ ነው! ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ! ዛሬ ተጫወቱባት። የምሬ ነው የምላችሁ ተጫወቱባት። ኧረ ወይኔ ሃይሚ አይዞሽ። እንግዲህ እዩት በመሀል ቁጭ ብላ ምን እንደምታክል ማለት ነው። በእነሱ መሀል ገብታ ሱፉና ደግሞ ኮፊያውን በጣም ነው የሚያምረው። አረ መነጽሩ ደግሞ እንዴት ነው የለበሰው! መነጽሩ ራሱ ያበደ ነው።
በጣም ነው የሚያምረው መነጽሩ ማለት ነው። ኧረ ወይኔ! ኧረ ብሩኬ! ኧረ ብሩኬ! ኧረ ተው! እውነትም አብደሃል። ኧረ ለምን ጸበል አትወስዱትም? ጸበል ለምን አትወስዱትም ብላለች። ግራ ገብቷታል። እባካችሁ ጸበል ውሰዱላት። እስኪ ውሰዱላት። እስኪ ጸበል ውሰዱና አሳክሙላት። ግራ ገብቷታል። ወላሂ የምሬ ነው የምላቸው። ግራ ገብቷት በቃ ወደ እያለች ነው። አይናቸው እያየቻቸው ማለት ነው። ቤተሰብ የኔ ቆንጆ የኔ ማር፣ ኧረ ግራ አታጋቧት፣ ተዋት። ኧረ ተው እንደው ግራ አታጋቧት፣ ተው። ኧረ ተው። ኧረ ብሩክ ያትጫወትባት እንደዚህ። ከተበቀለችህ የባሰ ነው የምትበቀልህ፣ በባሰ ነገር ነው የምትበቀልህ። ሀይሚ ማለት በጣም ሀርድ ነች። ስለዚህ የሌለ ፕራንክ ነው የምትሰራ፣ የሌለ ማለት ነው። በቃ ያው ቤተሰብ ታውቃላችሁ፣ ሀይሚና ብሩኬ ፕራንክ ሲደራረጉ የምር ነው የሚመስለው። የምር ማለት ነው የመጨረሻ የተጣሉ ሁላ ይመስላል ፕራንክ ሲደራረጉ ማለት ነው። እና ሀይሚ ደግሞ የተለየች ነች፣ ከብሩኬ ትብሳለች። የምር ከብሩኬ ትብሳለች። በጣም የሌለ ፕራንክ ነው የምታደርገው ማለት ነው። የሌለ ትጫወትበታለች በደንብ አድርጋ። ግን አሁን ሰርቶላታል። በዚህ ሰሞን ደግሞ ምንም እሱ እየሰራች አይደለም፣ እሱ ነው እየሰራ ያለው ማለት ነው። እና እየተጫወተባት ነው እንደ ጉድ። ጭራሽ የቢንቢ ማጥፊያ ነዋ። ወይ ጉድ! ዘይቱን ይዩት! ኧረ ጉድ! ዘይቱን ይዩት ቤተሰብ! ዘይቱን፣ ድንች፣ ቃሪያ፣ ድንች! ኧረ ወይኔ ቤተሰብ! የምርን የመሳገድልኝ። ጭራሽ የጥርስ ብሩሽ ኮልጌት ይዞላት መጣ። ኮልጌት እና የጥርስ ብሩሽ ይዞላት መጣ። ካሁን በኋላ እኔ ጋር ስትመጪ ጥርስሽን ቦረሻሽ ነይ አላት። ጥርስሽን ቦርሻሽ ነይ ባይላትም እኮ እሱ ጋር ብቻ ሳትሄድ እሱ ጋር ስትሄድ ብቻ አይደለም የምትቦርሸው ጥርሷን፣ ሌላም ጊዜ ትቦርሻለች የራሷ ብላ ማለት ነው። እዩት ጉድ! ኧረ ወይኔ እነዚህ ልጆችን የምላርጋቸው የምር በቃ የሆነ አላቅም የሳቄ ምንጭ ሆነው ቀርተዋል ማለት ነው። እነዚህ ካላየሁኝ እኔ ያመኛል። የምሬን ነው የምላችሁ እና በጣም ነው የምወዳቸው። ሁሉም ሰው ያው የማያውቃቸው የለም። እዚህ ጋር እስኪ ጉዱን እዩት። ለምንድን ነው የማትቀበይው? ሀይሚ ሽምግልና እኮ እንደዚህ አይደለም። ልጅ እኮ ጤነኛ አይደለም። ጤነኛ ነው። እናንተ ናችሁ ያሳበዳችሁት ያላችሁት። የሚፈልገውን ነገር እሺ በሉት እንዴ! ወይኔ ፍፄ ደግሞ ከሱ ጋር ሆኖ ማለት ነው የሚፈልገውን ነገር እሺ በሉት። ሽምግልና እኮ እንደዚህ አይደለም ይለዋል። አሞታል ይለዋል። አላመመውም። እናንተ ናችሁ ያመማችሁት። እባካችሁ ራሳችሁን ሆኑ። ጤነኛ ነው እሱ፣ ጤነኛ ነው። ስለዚህ እባካችሁን እሺ በዩ በስነ ስርዓት። ምኑን እሺ ትበለው? ቆይ አሁን በባህልም ቢሆን በምንም ቢሆን ማለት ነው እናንተ ጋር ራስሽ ሊያገባሽ ራስሽን ሽማግሌ ትልኪያለሽ? አትልኪም አይደለ? ስለዚህ አይላክም። ራሱ እንግዲህ መጥቷል ሽምግልና ማለት ነው። እሺ ብሎ እንግዲህ የኔ የገመድ ቀለበት ነውስ። ወይኔ ምን እንዳረገ ጉድ እዩ ቤተሰብ። ኧረ ወይኔ ልጅቷን! ኧረ ጉድ ይፈላ! ኧረ ጉድ ይፈላ! ኧረ ይኸው ዘይቱን ሰጣት። ዘይቱንም ይዩት። ግማሽ እኮ ነው ዘይቱ ራሱ ማለት ነው ቤተሰብዬ፣ ግማሽ ዘይት ማለት ነው። ኧረ ዛሬ የምር ይሄ እስከ መጨረሻው ቪዲዮን እዩትና ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ የኔ ውድ ቤተሰቦች። እስከ መጨረሻው ቪዲዮን እዩት አደራ።